ባርሴሎና የስፔን ላሊጋን ለ28ኛ ጊዜ ማሸነፉን ትናንት ምሽት አረጋግጧል። ላሚን ያማል የደመቀበት ምሽት ነበር። አጠቃላይ የባርሴሎናን የትናንትና ጨዋታ የዚህ ውድድር ዓመትም በተወሰነ መልኩ ለማየት እንሞክራለን። ሌሎች አጫጭር መረጃዎችም ይኖሩናል። ዛሬ የሚደረጉ ጨዋታዎች አሉ በእንግሊዝ ፕሪሚየር ሊግ። በተለይም ደግሞ ቼልሲና ማንቸስተር ዩናይትድ ስታንፎርድ ብሪጅ ላይ የሚያደርጉት ጨዋታ ይጠበቃል። በተለይ ለቼልሲ ወሳኝ ጨዋታ ነው። በአውሮፓ ቻምፒየንስ ሊግ የሚያሳትፈውን ቦታ ይዞ ለማጠናቀቅ እየተፋለመ ነው። አሁን ለዛ የሚሆን ደረጃ ላይ ይገኛል፣ 5ኛ ደረጃ ላይ እና ያንን ለማስጠበቅ የሚያደርገው ጨዋታ ይሆናል። ማንቸስተር ዩናይትዶች ደግሞ ቀጣይ ረቡዕ በዩሮፓ ሊግ ፍጻሜ ሳን ማሜስ ላይ ከቶተናም ጋር የሚያደርጉትን ጨዋታ እያሰቡ ነው ዛሬ የሚጫወቱት። በተመሳሳይ አስቶን ቪላና ቶተናምም 3:30 ጀምሮ ይጫወታሉና ለቶተናምም ልክ እንደ ማንቸስተር ዩናይትድ ነው የፍጻሜ ተፋላሚ ስለሚሆን እነዚህና ሌሎች መረጃዎችን እያደመጥን ቆይታ እናደርጋለን። አድማጮቻችን ባርሴሎና የስፔን ላሊጋን ትናንትና ማሸነፉን አረጋግጧል። ይሄንን ያደረገው ደግሞ ለ28ኛ ጊዜ ነው። ከከተማ ተቀናቃኙ ከኤስፓኞል ጋር በ36ኛ ሳምንት በኤስፓኞል ሜዳ የተደረገ ጨዋታ ነው። 2-2 በሆነ ውጤት አሸንፏል። ላሚን ያማልና ፈርሚን ሎፔዝ ጎሎችን አስቆጥረዋል። በተለይም ላሚን ያማል ያስቆጠረው ጎል እጅግ አስደናቂ ነበር። በሚታወቅበት መንገድ ከመስመር ወደ መሃል አጥፎ በግራ እግሩ የማይም ግብ ጠባቂ ሊመልሱት በጣም የሚያስቸግር ኳስ ነው። ከርቀት የመታው ኳስ 90 ዲግሪ አካባቢ ላይ ሄዶ ያረፈውና በጣም ግሩም የሚባል ጎል ነው ያስቆጠረው። ከትናንት ጨዋታ በኋላ ባርሴሎና ዋንጫውን ማሸነፉን ወይም ማረጋገጡን ያክል ስለ ላሚን ያማልም በስፋት እየተወራ ነው። ግድም ነበረ፣ ምክንያቱም ያስቆጠረው ጎል በጨዋታው ላይ የነበረውም ተጽዕኖ ከፍተኛ ስለሆነ ማለት ነው። ላሚን ያማል ጎሉን ካስቆጠረ በኋላ ልክ ጁድ ቤሊንግሃም ደስታውን በሚገልጽበት መንገድ አንድ ጊዜ ደግሞ ሊዮኔል ሜሲ ባርሴሎና ሪያል ማድሪድን ባሸነፈበት ጨዋታ ጎል አስቆጥሮ ደስታውን በገለጸበት መንገድ ሁለት እጆቹን በማንሳት ደስታውን ገልጿልና አንዳንዶች ጁድ ቤሊንግሃም ጋር በዚህ ሰሞን ተያይዘዋል። የኢንተር ሚላን ካሸነፈ በኋላ ላይክ አድርጓል ማህበራዊ ትስስር ገጽ ላይ ጁድ ቤሊንግሃም የተለጠፈን ኢንተሮች ማሸነፋቸውን የተመለከተ የተለጠፈን ፖስት ላይክ አድርጓልና ከዛ በኋላ ባለፈው በስፔን ኮፓ ዴል ሬይ ባርሴሎና ደግሞ ሪያል ማድሪድን ሲያሸንፍ አሁንም ላይክ አድርጋ አይነት ነገር ለጥፎ ነበርና አሁንም ያቀጥሏል የሚሉ አስተያየቶች እንዲሰጡ ያደረገ ነው። በተመሳሳይ ጁድ ቤሊንግሃም ጎል ካስቆጠረ በኋላ ደስታውን የሚገልጽበት መንገድ ነው። አንደኛው እሱ ነው። ሁለተኛው ደግሞ ሊዮኔል ሜሲ በዛ መልኩ አንድ ጊዜ አድርጓል ወይም ጎል ካስቆጠረ በኋላ ደስታውን በዛ መልኩ ገልጿልና ሊዮኔል ሜሲን ለማመልከት ነው ወይም ደግሞ ልክ እንደሱ ለማድረግ ነው የሚሉ አሉ። በሁለት ተከፍለዋል ማለት ነው። ግን አስገራሚ ጎል አስቆጥሮ በዚህ መልክ ደስታውን ገልጿል። በቀጣይም ክለቡን ውጤታማ ለማድረግ እንደሚፋለም ተናግሯል። አሁን ባለንዶርን በተመለከተ በራፊኛና በላሚን ያማል መካከል ማነው አሸናፊ መሆን ያለበት በሚል ክርክሮች እየተነሱ ይገኛሉ። ሁለቱ የባርሴሎና ከዋክብት ለባርሴሎና ስኬት ትልቅ አስተዋጽኦ አድርገዋል። በጎል ከተመለከትን ራፊኛ ጎልና ጎል የሆነ ኳስን በማቀበል የተሻለ ነው። ግን ደግሞ እያንዳንዱ ጨዋታ ላይ ከጎልም ባሻገር ባለ ተሳትፎ ባለ ተጽዕኖ ግን ላሚን ያማል በጣም ግልጽ የሆነ ተጽዕኖ እየፈጠረ ነው። በተለይም ደግሞ ያለፉት 8-9 ጨዋታዎች ላይ የራፊኛ ተጽዕኖ እየቀነሰ ላሚን ያማል የጎል መምጣቱን ተከትሎ ለባለንዶር አሁን ግምት የሚያወጡ ድርጅቶች የተሻለ ግምት ለላሚን ያማል እየሰጡ ይገኛሉና ትናንትናም ክለቡን አሸናፊ ማድረግ የቻለ ጎል አስቆጥሯል። ሁለተኛ ጎል ፈርሚን ሎፔዝ ቢያስቆጥርም ግን የመጀመሪያውን ጎል ያስቆጠረው እሱ ስለነበረ ትልቁን አስተዋጽኦ የሚወስደው ላሚን ያማል ይሆናል ማለት ነው። በጣም አስደናቂ ምሽትን ያሳለፈው ባርሴሎናም እንደ ቡድን በተመሳሳይ ይሄ ስቴዲየም ደግሞ 2022-23 የውድድር ዓመት ባርሴሎና ዋንጫ ሲያሸንፍ ከአንድ ዓመት በፊት የነበረውን ዋንጫ ሲያሸንፍ ያረጋገጠበት ስቴዲየም ነው። የከተማ ተቀናቃኙ ነው ኤስፓኞል። በተመሳሳይ ሰዓት የተደረገ ጨዋታ ነው። ያኔ ባርሴሎና 4-2 አሸንፎ ዋንጫውን ሲያረጋግጥ ስቴዲየም ውስጥ የባርሴሎናን ደስታ መቋቋም የተሳናቸው የኤስፓኞል ደጋፊዎች ክለቡም የወረደበት ዓመት ስለነበረ እጅግ በጣም ተበሳጭተው ሰብረው ገብተው ነበር ወደ ሜዳና ተጫዋቾች በፍጥነት ሮጠው ወደ መልበሻ ክፍል ገብተዋል። ወደ መልበሻ ክፍል መግቢያው ላይም እንደዚሁ ደጋፊዎች እዛ ድረስ ሄደው ከተጫዋቾች ጋር ለመተናነቅ ሲሞክሩ ተመልክተናልና ደስታው ከልክ ያለፈ ነው ለማለት ይሆናል። በእኛ ውድቀት ላይ ነው ይሄንን የምታደርጉት፣ የእናንተ ደስታ ሳይሆን የኛ ውድቀት ነው ይበልጥ ያስደስታቸው አይነት ይመስላል። ያኔ እንደዛ ነበር ያለፈው። ትናንትና ልክ ባርሴሎና አሸንፎ ዋንጫውን እንደሚወስድ ሲያረጋግጥ ተመሳሳይ ደስታ ነበረ። የዋንጫ የትኛውም ቡድን ዋንጫ መውሰዱን ሲያረጋግጥ የሚኖር ደስታ አለ። ያንን
ተመሳሳይ ደስታ ነበርና የባርሴሎና ደጋፊዎች ልክ መጨፈር ሲጀምሩ ስቴዲየም ውስጥ ውሃ የሚጠጣበት አለ አይደለ እሱን ከፍተው ውሃ ላይ ረጭተዋልና አበሳጭቷቸው ነው የሚል አስተያየት ነው ከዛ በኋላ የተመለከትኩት ቴኒቲ ስፖርት ላይ የሚያንን ተመልክቻለሁና ይታይ ነበር አንዳንዶች ያው ለማድመቅ ሊመስል ይችላል ግን ያ አይደለም ምክንያቱም ተሸንፏል ቡድኑ አሁንም የመውረድ ስጋት አለበት ግን ከተከታዮቹ ጋር የ4 ነጥብ ልዩነት ስላለው ስፓኞል ከ2 ዓመት በፊት እንደነበረው ላይወርድ ይችላል ቀጣይ ጨዋታዎችን ካሸነፈ ትልቁ ስጋት የክለቡ ደጋፊዎች የትናንትናውን ጨምሮ 4ኛ ተከታታይ ጨዋታን የተሸነፉ ስለዚህ ቀጣይ ጨዋታዎችስ አንዱን የማሸነፍ ምን መተማመኛለን የሚል ስጋት ስላላቸው ትናንትና በርግጥ ተመልክተዋቸዋል እንደ ባለፈው ሰው ገብተዋል ተመለከትኩኝም ትናንትና ላሚን ያማልን በተመለከተ በ17 ዓመቱ የሚገርም የዋንጫ ስብስብ ነው ያለው ባለፈው 2024 የአውሮፓ ዋንጫ እንዳሸነፈ ይታወቃል ያንን ሲያደርግ ደግሞ ትልቅ ተጽዕኖ ፈጥሮ ነው ምናልባት ሮድሪ የጨዋታው ኮከብ የውድድሩ አጠቃላይ ኮከብ ተብሏል የላሚን ያማል ተጽዕኖ ግን ግዙፍ ነበር በኔ እምነት ኮከብም ቢባል ብዙ ክርክር የሚነሳበት አልነበረም በጊዜውና በ16 ዓመቱ ነው የጀመረው ውድድሩን 17 ዓመቱ ሆኖ ፈጸመ ትልቅ አስተዋጽኦ ነበር የነበረው በዛ እድሜው በትልቅ ውድድር ላይ እንደዛ ተጽዕኖ መፍጠር በጣም አስቸጋሪ እንደሆነ ይታወቃል ሁለት የላሊጋ ዋንጫዎችን አሸንፏል የኮፓ ዴል ሬይ የስፔን አሸናፊዎች አሸናፊ ዋንጫ በ17 ዓመቱ 5 ዋንጫዎችን ወስዷል ትልልቅ ዋንጫዎች ናቸው ደግሞ የአውሮፓ ዋንጫ የስፔን ላሊጋ ነው ማሸነፍ የቻለውና አሁን 57 የጎል ተሳትፎ አድርጓል በአጠቃላይ ለባርሴሎና የኮፓ ትሮፊ ማሸናፊ እንደነበረ ይታወቃል ለወጣቶች የሚሰጥ ሽልማት ነው የጎልደን ቦይ ሽልማትንም እንደዚሁ ወስዷልና በግልም ሽልማቶችን እየተራረገ ይገኛል በክለብም ደረጃ በብሔራዊ ቡድንም ዋንጫዎችን አሸንፏልና ቀጣይ ትልቁን ዋንጫ የባለንዶሩን የማሸነፍ ግምት ተሰጥቶታል ሊዮኔል ሜሲ 5 ዋንጫዎችን ያሸነፈው 22 ዓመቱ ላይ ነበር ክርስቲያኖ ሮናልዶ 23 ዓመቱ ላይ ነው 5 ዋንጫ ያሸነፈው እነዚህን ሁለት ታላላቅ የእግር ኳስ ከዋክብት ከላሚን ያማል ጋር ለማወዳደር አይደለም ግን ተጫዋቹ የመጣበትን መንገድ ለማሳየት ነው ይሄንን ያነሳውት ስለዚህ በጣም ግሩም የውድድር ዓመት ነው ያሳለፈ የሚገኘው ራፊኛም ከ3 ዓመታት ባነሰ ጊዜ ውስጥ ወደ አስደናቂ ደረጃ ከፍ ብሏል ከ3 ዓመታት በፊት ሊድስ ዩናይትድ በመጨረሻው ቀን ነበር በእንግሊዝ ፕሪሚየር ሊግ እንደማይወርድ ያረጋገጠው ክለቡን እንዳይወርድ ካደረጉ ተጫዋቾች መካከል አንደኛው እሱ ነበር ከዛ በኋላ ወደ ባርሴሎና አመራ በባርሴሎና 5 ዋንጫዎችን አሁን አስቀድመን እንዳልኩት ከላሚን ያማል ከመሐመድ ሳላና ከሌሎች ተጫዋቾች ጋር ለባለንዶር የሚፋለም ተጫዋች ሆኗል 2 የላሊጋ ዋንጫዎችን ማሸንፏል ሊነገርላቸው የሚገባ ሌላኛው ሰው ደግሞ ሃንሲ ፍሊክ ናቸው የቡድኑ አሰልጣኝ 1 አመት ነው ይሄንን ቡድን ያሰለጠኑት 3 ዋንጫዎችን በአንድ አመት ማሸነፍ ችለዋል የስፔን አሸናፊዎች አሸናፊ ዋንጫ ሱፐር ካፑን እንደዚሁም የኮፓ ዴል ሬይ ዋንጫ ሁለቱንም የምንጊዜም ተቀናቃኛቸው ሪያል ማድሪድን አሸንፈው ነው በጨዋታ ብልጫ ወስዶ አሸንፈው ነው ዋንጫውን መውሰድ የቻሉት የላሊጋውን ዋንጫ ደግሞ ትናንት ማሸነፋቸውን አረጋግጠዋልና በጣም የሚያስደንቅ የውድድር ዓመት አሳልፈዋል በዛ ላይ ደግሞ ከወጣቶች ጋር ከነ ላሚን ያማል ፈርሚን ሎፔዝን የመሳሰሉ ኮባርሲ በጣም ወጣቶች ናቸው ብዙ ከመጫወቱ የተነሳ ልምድ ያለው ይመስላል እንጂ ፔድሪም ገና ነው ነጋቪም ወጣት ተጫዋቾች ናቸው አብዛኞቹ በእነዚህ ተጫዋቾች የስፔን ላሊጋን ዋንጫ ማሸነፍ ችለዋል በክለቡ ደጋፊዎችም እጅግ የሚወደዱ ጀርመናዊ ሰው ናቸው ለቀጣይ ዓመት ደግሞ ተጫዋቹ ማስፈረመው ሌላ ታሪክ ሊሰሩ የሚችሉበት እድል አለ ላማዚያ ወይም ደግሞ ላሜሲያ መመስገን ይኖርበታል ምክንያቱም ባርሴሎና ከ3 ዓመታት በፊት በቅርቡ የሚነሳ አይመስልም ነበር በገንዘብ ችግር ውስጥ ነበር ያልተሳኩ በርካታ ዝውውሮችን አድርጎ እነ ፊሊፕ ኮቲኒዮ ዴምቤሌን የመሳሰሉ ተጫዋቾችን ከ100 ሚሊዮን ፓውንድ በላይ አውጥቶ አስፈርሞ ትልቅ ችግር ውስጥ የገባ ክለብ ነበር የአድርጎት የማያውቀውን የክለቡን ስያሜ ራሱ በገንዘብ በስፖንሰርሺፕ እስከ መቀየር የደረሰ ክለብ ነውና ኪሳራ ውስጥ ገብቶ ከዛ እንዲነሳ ያደረገው አንደኛው ነገር ያው ላፖርታ ተመልሰው መምጣታቸው ነው ትልቅ ስራ ሰርተዋል ፕሬዝዳንቱ ሊመሰገኑ ይገባቸዋል የተጠኑ ዝውውሮችንም አድርገዋል ገንዘብ የወጣባቸው ዝውውሮች ቢሆንም ውጤታማ ሆነዋል ግን ደግሞ ላሜሲያ እነ ላሚን ያማልን የመሳሰሉ አስደናቂ ተጫዋቾችን አፍርቶ በአስፈላጊ ጊዜ ለክለቡ ደርሷልና በዝርክርክ አሰራርና ያለቀድ በተደረጉ ባልተሳኩ ዝውውሮች ኪሳራ ውስጥ የገባውን ክለብ አካዳሚው ታድጎታል ትናንትና ባርሴሎና የስፔን ላሊጋ አሸናፊ መሆኑ ተረጋግጧል ወደ ሌሎች መረጃዎች ስናልፍ በቀጣይ ዓመት በሊጉ በእንግሊዝ ፕሪሚየር ሊግ አዲስ ህግ ሊኖር ይችላል የህግ ለውጥ ሊኖር ይችላል ከአምበሎች ውጪ ሌላ ተጫዋች ዳኛን ማናገር አይቻልም
በቀጣይ ዓመት ይሄ ግል ይጸድቅ ከጫፍ የደረሰ ነው። የአውሮፓ ዋንጫ ላይ ተግባራዊ ተደርጎ ውጤታማ ሆኗል። ተጫዋቾች እንደምታውቀው ጨዋታ ላይ ውሳኔዎች ሲወሰኑ ዳኛ ላይ ተጽዕኖ ለማድረግ ይሞክራሉ። 4-5 ሆነው ዳኛን በመክበብ በተለይ ትልልቅ ክለቦች ሲሆኑ ደግሞ ተጽዕኖ ከፍ ይላል። ተጫዋቾችም ስበናቸው ከፍ ያለ ስለሆነ ዳኞችን ተጽዕኖ ውስጥ የማስገባት እድላቸው ከፍተኛ ይሆናልና በዚህ ምክንያት አንዳንድ ጊዜ የሚተቹባቸውን ውሳኔዎች ይወስናሉ። ያ እንዳይሆን የአውሮፓ እግር ኳስ ማህበራት ህብረት ያንን አድርጓል። ውጤታማም ሆኗል። በውድድሮች ላይ ተጫዋቾች ከዳኞች አምበሎች ብቻ ናቸው የሚናገሩት። አምበሎችም ስርዓት ባለው መልኩ ነው የሚያወሩትና አሁን ተጽዕኖን ይቀንሳል ማለት ነው። በእንግሊዝ ፕሪሚየር ሊግ በዚህ ውድድር ዓመት እንኳን ቢደረግ የሚል ሐሳብ ነበርና ውድድሩን ስናስተላልፍ ተመልክተን አሪፍ ነው ስንል ነበርና በሚቀጥለው ዓመት የተግባራዊ ሊደረግ ይችላል። ሊቨርፑል ጀረሚ ፍሪምፖንግን ለማስፈረም ተቃርቧል የሚሉ መረጃዎች እየወጡ ነው። ፋብሪዚዮ ሮማኖን ጨምሮ ሌሎችም የመረጃ ምንጮች ይሄን የሚያረጋግጥ መረጃ ነው እያወጡ የሚገኙትና ለሊቨርፑል ትልቅ ዝውውር ይሆናል ያለምንም ጥርጥር። ትሬንት አሌክሳንደር አርኖልድ ወደ ሪያል ማድሪድ የሚያመራበት እድል ሰፊ ነው። ከሊቨርፑል ጋር እንደሚለያይ ተረጋግጧል። ራሱ በይፋ ወጥቶ ማረጋገጡ የሚታወስ ነውና የዚህን ተጫዋች ምትክ ይፈልጋል ሊቨርፑል በፍጥነት ይሄንን ለማድረግ ተቃርቧል። ቁጥሮችም ወደ ትሬንት አሌክሳንደር አርኖልድ የቀረቡ ናቸው። ባጫወት ሁለቱን ተጫዋቾች ማወዳደር ቢቻልም ግን ያስቆጠራቸውን ጎሎችና ጎል የሆኑ ኳሶችን ከተመለከትን በጣም አሪፍ ተጫዋች እንደሆነ እንመለከታለን። ባየር ሊቨርኩሰን በጀርመን ቡንደስሊጋ ሳይሸነፍ ዋንጫ ሲያሸንፍም የዚህ ተጫዋች አስተዋጽኦ በጣም ከፍተኛ ነበርና በ190 የሊቨርኩሰን ጨዋታዎች 74 የጎል ተሳትፎ አለው። ጎል በማስቆጠርና ጎል የሆነ ኳስን በማቀበል መሐመድ ሳላህ ባለፉት 150 ጨዋታዎች 148 የጎል ተሳትፎ አለው። ስለዚህ የሊቨርፑል ቀኝ መስመር አሁንም እጅግ አስፈሪ ሆኖ ይቀጥላል ማለት ነው። ትሬንት አሌክሳንደር አርኖልድ በነበረ ጊዜ በሁለቱ ተጫዋቾች መካከል የነበረው መግባባት በጣም ከፍተኛ ነው እና ያንን ለማስቀጠል የሚያስችል ዝውውር ለማድረግ ሊቨርፑል ከጫፍ ደርሷል። በጣም አሪፍ ዝውውር ይመስለኛል። አንደኛ አስቀድሞ የሚጠናቀቅ ዝውውር ስለሆነ ቶሎ መገናኘት የሚችሉበትን እድል ይፈጥራል። አንዳንድ ክለቦች ለረጅም ጊዜ በተለይም ደግሞ ወደ መጨረሻው አካባቢ ላይ ዝውውር ስለሚያደርጉ ፕሪሚየር ሊጉ ከተጀመረ በኋላ አዳዲስ ተጫዋቾች ለመዋሃድ ስለሚቸገሩ ሊቨርፑል እንደዚህ አይነት ችግሮችን አስቀድሞ ነው የሚቀርፈው። አሌክሲስ ማካሊስተርን ያስፈረመበት መንገድ፣ ሶቦስላይን ያስፈረመበት መንገድ በዚህ የውድድር ዓመት ክለቡን የእንግሊዝ ፕሪሚየር ሊግ ዋንጫ አሸናፊ አድርጎ በደንብ አሳይቷል። በደንብ ተዋህደዋል ተጫዋቾቹና ይህንን ለመድገም የተቃረበ ይመስላል። ጄሚ ቫርዲ እሁድ ዕለት የመጨረሻ ጨዋታውን በሌስተር ሲቲ መለያ ያደርጋል፣ በሜዳው ማለት ነው። ሌስተር ሲቲ የፈረመው 2012 ላይ ሜይ 18 ነው። በተመሳሳይ ቀን ነው ጨዋታውን ደግሞ የሚያደርገው እሁድ ዕለት 500ኛ ጨዋታ ሆኖ ይመዘገባል። 199 ጎሎችን ስላስቆጠረም ደግሞ ጎል የሚያስቆጥር ከሆነ 200ኛ ጎል ይሆናልና ግጥጥሞሹ የሚገርም ነው። በእንግሊዝ ፕሪሚየር ሊግ 37ኛ ሳምንት ዛሬ 2 ጨዋታዎች ተደርገው ይጀምራል። 4 ሰዓት ከ15 ወይም ከሩብ ጀምሮ ቸልሲ በስታንፎርድ ብሪጅ ማንቸስተር ዩናይትድን ያስተናግዳል። ማንቸስተር ዩናይትድ ቀጣይ ረቡዕ በዩሮፓ ሊግ ፍጻሜ ከቶተናም ጋር በሳን ማሜስ በአትሌቲክ ቢልባኦ ሜዳ ላይ ይጫወታል። እጅግ ወሳኝ ጨዋታ ነው ለማንቸስተር ዩናይትድ። በርግጥ ለቶተናምም ለሁለቱም ክለቦች የሚያስፈልግ ዋንጫ ነው። ማንቸስተር ዩናይትድ የሚያሸንፍ ከሆነ በብዙ መልኩ ተጠቃሚ የሚሆንበት ዋንጫም ትልቅ ዋንጫም ስለሆነ የሚጠቀምበት ይሆናል። ሮበን አሞሪም ይሄንን በተመለከተ በዩሮፓ ሊጉ ፍጻሜ ተጽዕኖ ውስጥ ሆኖ ቋሚ 11ን እንደማይመርጡ አረጋግጠዋል። በዚህ ጨዋታ ላይ የሚመረጡ ቋሚ የሚሆኑ ተጫዋቾች የማይሆኑም ተጫዋቾች ለፍጻሜው ጨዋታ ምንም ማረጋገጫ አይኖራቸውም። ተጫዋቾች እንደዛ እንዳያስቡ የሚል አስተያየት ሰጥተዋል ትናንትና። ምክንያቱም የሚያርፉ ተጫዋቾች ኦኬ በፍጻሜው ጨዋታ ላይ ልንሰለፍ ነው ማለት ነው የሚል እሳቤ ስለሚኖራቸው፣ የሚሰለፉ ተጫዋቾች ደግሞ ቋሚ ላንሆን ነው የሚል ፍርሃት ይኖራቸዋልና ያንን ለመቅረፍ የታሰበና በዚህ ጨዋታ ላይ ሙሉ ትኩረታቸውን እንዲያደርጉ የታሰበ አስተያየት ይመስለኛል። ከፍጻሜው ከ5 ቀናት በኋላ የሚደረግ ጨዋታ ስለሆነ ከጉዳት የሚደረግ ጨዋታ ይሆናል። ባለፈው የቶተናም ተጫዋቾችም ስለተጎዱ ዲያጎ ዳሎ፣ ዴሊክት፣ ሄቨን እና ሌኒዮሮ ለዚህ ጨዋታ አይደርሱም። ኮሌር እና ጆኒ ቫንስ ሊጫወቱ የሚችሉበት እድል አለ የቡድን ልምምድ ስላደረጉ በማንቸስተር ዩናይትድ በኩል። ቸልሲ 5ኛ ደረጃ ላይ ነው የሚገኘው። ለቻምፒየንስ ሊግ የሚሆን ደረጃ ላይ ይገኛል። ይህንን ግን ማረጋገጥ ይኖርበታልና ዛሬ ማንቸስተር ዩናይትድን ማሸነፍ ያንን እድል ይሰጠዋል። ከታች አስቶን ቪላ በአስደናቂ ሁኔታ እየመጣ ስለሚገኝ በ2025 በሜዳው ተሸንፎ ያቀም የምዕራብ ለንደኑ ክለብ ያንን ለማስቀጠል ይጫወታል። ሳንቾ ደግሞ በውሰት ስለሆነ ከማንቸስተር ዩናይትድ ለቸልሲ እየተጫወተ የሚገኘው እናት ክለቡን በሕጉ መሰረት ስለማይገጥም ዛሬ አይኖርም። ኒኮላስ ጃክሰን በቅጣት
ብቃት አይጫወትም። ባለፈው ቼልሲን ዋጋ ያስከፈለ ቀይ ካርድ ተመልክቷል። 2-0 በኒውካስል ዩናይትድ መሸነፉ ይታወሳል። እንደዛም ሆኖ ቼልሲ ትልቅ ተጋድሎ አድርጓል ሁለተኛው አጋማሽ ላይና ቢኖር ኖሮ ነጥብ መውሰድ ይችል ነበር በሚል በቼልሲ ደጋፊው የማይመጥን ነው በሚል በማህበራዊ ትስስር ገጾች ላይ ሲተች ነበርና በዛሬው ጨዋታ አይኖርላቸውም ማለት ነው። አንዳንዶች እንደውም እንደ ጥሩ ድል ያዩት ይገኛሉ። ግን ምንም ጥርጥር የለውም ለኢንዞ ማሬስካ የነበረ ለቼልሲም ጭምር ማሬስካ ስለዚህ በዚህ ጨዋታ ላይ ያጤ ጥረት ይኖርባቸዋል። እንኮንኩን በጉዳት ላይ ስለሆነ አይሰለፍም። 3:30 ጀምሮ አስቶን ቪላ ከቶተናም ሆትስፐር ጋር ይጫወታል። ለአስቶን ቪላ ወሳኝ ጨዋታ ነው። ቅድም እንዳልኩት ከታች እየመጣ የሚገኝ አስደናቂ ጉዞ እያደረገ ያለ ክለብ ነውና የዛሬውን ጨዋታ ማሸነፍ የእንግሊዝ ፕሪሚየር ሊግ እድሉን ይዞ እንዲቆይ የሚያደርገው ይሆናል። በቻምፒየንስ ሊግ ይቅርታ ለመሳተፍ በሚደረገው ትግል ውስጥ እንዲቆይ የሚያደርገው ይሆናልና አስፈላጊ ነው። ቴልማንስ ግን ጉዳት ላይ ነው የሚገኘው። ራሽፎርድም ተጎድቷል። በዛሬ ጨዋታ ላይ አይኖርም። ከቶተናም በኩል ደግሞ ኩሉሴቭስኪ ለወራት እንደማይኖር ራሳቸው አሰልጣኙ አንጅ ፖስት የጊዮኬሬሽ ዝውውር ምን አዲስ ነገር አለ? ይህንን ተጫዋች በተመለከተ አርሰናል ጥያቄ አቅርቧል። ወደ አርሰናል የሚዘዋወርበት መንገድ አድል ከፍተኛ ይመስላል። ቤርታም ከፍተኛ ስራ እየሰሩ ነው። እኚህ ሰው ደግሞ እኚህ ዳይሬክተር ትልልቅ ዝውውሮችን በመፈጸም የሚታወቁ ናቸውና ምናልባት በዚህ ክረምት አርሰናል የሚፈልገውን ትልቅ ዝውውር የሚያሳካ ይመስላል። የዙቢሜንዲን ጉዳይ እየጨረሱ ነው። ሌላኛው ደግሞ የጊዮኬሬሽ ጉዳይ ነው። ወደዛ ያመራል። ማንቸስተር ዩናይትድም ግን በዚህ ዝውውር ውስጥ እንዳለ መረሳት የለበትም። እስከ መጨረሻ ድረስ እንደሚፋለም ነው መረጃዎች የሚጠቁሙት። በተለይም ደግሞ የረቡዕን ጨዋታ አሸንፎ ዋንጫውን ከወሰደ በአውሮፓ ቻምፒየንስ ሊግ ስለሚሳተፍ ጊዮኬሬሽ በዚህ ውድድር ላይ መሳተፍ ይፈልጋልና ወደ ማንቸስተር ዩናይትድም ሊያመራ የሚችልበት እድል አለ። ከዛ በኋላ የግል ጉዳዮች ወሳኝ ይሆናሉ ማለት ነው። አሁን ባለው ሁኔታ ግን አርሰናል ጥያቄ አቅርቦ የዚህን ተጫዋች ዝውውር እየመራ ይገኛል። 30ኛ ሳምንት ዛሬ 2 ጨዋታዎች ይደረጉበታል። የመጀመሪያ ቀን ጨዋታዎች ናቸው። 9 ሰዓት ጀምሮ ወላይታ ዲቻና ሲዳማ ቡና ይጫወታሉ። እነዚህ 2 ክለቦች በተቀራራቢ ነጥብ ያላቸው ክለቦች ናቸው። ከ9 ሰዓት የሚጫወቱት ወላይታ ዲቻ በ41 ነጥቦች 6ኛ ደረጃ ላይ ይገኛል። የመጨረሻውን ጨዋታ በኢትዮጵያ ቡና 1-0 ተሸንፎ ነው የዛሬውን ጨዋታ የሚያደርገው። ባለፉት 5 ተከታታይ ጨዋታዎች ያልተሸነፈው ሲዳማ ቡና በ41 ነጥብ 8ኛ ደረጃ ላይ ይገኛል። የ1 ነጥብ ልዩነት ነው በሁለቱ መካከል ያለው። ሲዳማ ቡና ከ5ቱ ጨዋታዎች 3ቱን አሸንፏል። የመጨረሻውንም ጨዋታ አሸንፎ ነው ይሄንን ጨዋታ የሚያደርገው። ኢትዮ ኤሌክትሪክን 2-1 ማሸነፉ ይታወቃል። በእለቱ ግን ተጠባቂው ጨዋታ ቅዱስ ጊዮርጊስና ሐዋሳ ከተማ 12 ሰዓት ጀምሮ የሚያደርጉት ጨዋታ ነው። ቅዱስ ጊዮርጊስ 40 ነጥቦችን ይዞ 7ኛ ደረጃ ላይ ነው የሚገኘው። ምናልባት ከላይ ካሉ በደረጃ ሰንጠረዡ ከፍ ባለ ደረጃ ላይ ከሚገኙ ክለቦች ጋር ያለውን የነጥብ ልዩነት ለማጥበብ የሚያደርገው ጨዋታ ነው ለቅዱስ ጊዮርጊስ የሚሆነው። ዋንጫውን የማሸነፍ ወይም ወደ ዋንጫው የመጠጋት እድሉ በጣም ጠባብ ነው። 40 ነጥብ አለው። ኢትዮጵያ መድን ደግሞ 57 ነጥብ ነው ያለው። ከዚህ በኋላ የሚቀሩ ጨዋታዎች 7 ናቸው። ያንን ማድረግ በጣም አስቸጋሪ ነው። ግን ደግሞ ቅዱስ ጊዮርጊስ ከላይ በክለቡ ትልቅ ክለብ ነው። በደረጃው የሚመጥን ደረጃን ይዞ ማጠናቀቅ ይኖርበታል። ዘንድሮ እያሳየ ካለው አቋም አንጻር በክለቡ ውስጥ ካሉ ለውጦች አንጻር 3ኛ 4ኛ ሆኖ ቢያጠናቀቅ በጣም ትልቅ ድል ሆኖ ሊመዘገብ የሚችል ነው። ለሐዋሳ ከተማ ግን አስፈላጊ ጨዋታ ይሆናል። ምክንያቱም ወራጅ ቀጠና ውስጥ ለረጅም ጊዜ የሰነበተ የከረመ ክለብ ነው። ግን ደግሞ ባለፉት 6-7 ጨዋታዎች በደንብ ለውጥ አምጥቷል። ሙልጌታ ምህረት ከመጣ በኋላ የቀድሞ ተጫዋቹ አሁን ለውጤት ቅድሚያ እንደሚሰጥ ተናግሯል። ካጫወት አንጻር የኢትዮጵያ ፕሪሚየር ሊግ ላይ ወጥ የሆነ ጨዋታ ከሚያሳዩ ክለቦች መካከል አንደኛው ሐዋሳ ከተማ ነው። ውብ እግር ኳስ የሚጫወት ክለብ ነው። በተለይም ደግሞ ልክ እንደ ሐዋሳ አርቲፊሻል አይነት ስቴዲየም የሚያጋጥመው ከሆነ ተጫዋቾች በደንብ ኳስን ይዘው መጫወት የሚችሉ ናቸው። ከረጅም ጊዜ ጀምሮ በዚህ አይነት መልኩ ነው ሐዋሳ ከተማ የሚታወቀውና ያንን ለማድረግ ለዛም ትኩረት ይሰጣል። የተለያዩ አይነት አሰልጣኞች ሲመጡ የማይለወጠው ነገር በሐዋሳ ከተማ ጥሩ እግር ኳስን የሚጫወት ቡድን መሆኑ ነው። ግን በተከታታይ ዓመታት ላለመውረድ በሚደረግ ትግል ውስጥ እንዲቆይ አድርጎታል። በውብ ጨዋታ ውጤታማ መሆን አልቻለም። ያለፉት ዓመታት ላይ በኢትዮጵያ ፕሪሚየር ሊግ ዋንጫ ካሸነፉ ጥቂት ክለቦች መካከል አንደኛው ነው። 2 ጊዜ የኢትዮጵያ ፕሪሚየር ሊግ ዋንጫን አሸንፏል። በተለይ 1996ቱ ትልቅ ድል እንደሆነ ይታወቃል። ከአዲስ አበባ ክለቦች ውጪ ለመጀመሪያ ጊዜ የተገኘም ስለሆነ የአሁኑ አሰልጣኝ ሙልጌታ ምህረት፣ አዳነ ግርማን የመሳሰሉ ከዋክብት የነበሩበት ስብስብ ነውና ጥሩ እግር ኳስን የሚጫወት ቡድን ነው። ግን ከዛ በኋላም በተለይ ደግሞ ያለፉትን 4-5 ውብ እግር ኳስን የሚጫወት ቢሆንም
በኢትዮጵያ ፕሪሚየር ሊግ ለዋንጫ በሚደረግ ፉክክር ግን መመልከት ክለቡን ከተመለከትን ቆየት ብለናልና አሁን ወሳኝ ጊዜ ላይ ስለሚገኝ ማረጋገጥ ስላለበት በፕሪሚየር ሊጉ መቆየቱ ማረጋገጥ ስላለበት አሰልጣኝ ሙሉጌታ ምህረት ለቅድሚያ የምንሰጠው ለውጤት ነው ብሏል። ያለፉት ጨዋታዎችም ውጤቶች የሚያሳዩት ያንን ነው። ከአምስት ተከታታይ አራቱን አሸንፎ አንዱን ባቻ ውጤት አጠናቋል። በደንብ ለውጤት የሚጫወት እንደሆነ ያሳያል። ይህ ማለት ግን በእነዚህ ጨዋታዎች ላይ ጥሩ እግር ኳስን አልተጫወተም ማለት አይደለም። አሪፍ እግር ኳስን ተጫውቷል። በደንብ የሚያጠቃ ቡድንም ሆኖ ተመልክተነዋል። ያንን ማድረግ ካልቻለ የሚያሸንፍበት እድል ስለማይኖር ብዙ እድሎችን መፍጠር ነበረበት፣ ጎሎችን ማስቆጠር ነበረበትና ያንን አድርጎ ተመልክተናል። ባለፈው እስራኤል እሸቱ ያስቆጠረው ጎል በጣም አሪፍ ጎል እንደነበረ እንደ ቡድንም ተጫዋቹ በግሉም ጎሉን ያስቆጠረበት መንገድ በጣም አሪፍ ነው። ከጠባብ አንግል ጥሩ ጎል አስቆጥሯልና አሁንም ጥሩ እግር ኳስን የሚጫወት ቡድን ነው። ታፈተ ሰለሞን ያሉበት ቡድን ነው። አማካይ ስፍራ ላይ አሪፍ ቡድን ነው። ግን ደግሞ ውጤት ያስፈልገዋል። በተለይ ደግሞ ዛሬ ማሸነፍ ከወራጅ ቀጠናው ጋር ያለውን የነጥብ ልዩነት ወደ 7 ያሰፋል። በዚህ ሳምንት ደግሞ ለመቀለ ሰባ እንደርታ 15ኛ ደረጃ ላይ ለሚገኘው ክለብ ከባዱ ነገር ከኢትዮጵያ መድን ጋር ነው የሚጫወተው ከፕሪሚየር ሊጉ መሪ ጋር። በዛ ላይ ደግሞ ፋሲል ከነማን 2-2 አሸንፎ ነው የመጣውና ኢትዮጵያ መድን ዋንጫውን ይበልጥ ለመውሰድ ለማረጋገጥ የሚያስፈልገው ጨዋታ ይሆናል። 3 ተከታታይ ጨዋታዎችንም አሸንፎ ነው የመጣው። ሻውን ጨዋታ በኢትዮጵያ ቡና 1-2 ከተሸነፈ በኋላ ተከታታይ 3 ጨዋታዎችን አሸንፏል። አልተሸነፈምና ለመቀለ ሰባ እንደርታ በጣም ከባድ ይሆናል። 4 ተከታታይ ጨዋታዎችንም ሳይሸነፍ ነው የመጣው። ሁለቱን የመጨረሻዎቹን ባቻ ውጤት አጠናቋል። ከዛ አስቀድሞ የነበሩትን 2 ጨዋታዎች ተሸንፏልና መቀለ ምናልባት ሐዋሳ ከተማ ይበልጥ ከወራጅ ቀጠና የሚወጣበት ሊሆን ይችላል። ግን ደግሞ መቀለ ትልልቅ ክለቦችን በዚህ የውድድር ዓመት ሲፈተን ሲያሸንፍም ተመልክተናል። ጠንካራ ቡድን ነው። ምናልባት ከ3-4 ዓመታት በኋላ ነው ወደ ኢትዮጵያ ፕሪሚየር ሊግ ተመልሶ የመጣውና በዛ ሁኔታ ውስጥ ሆኖ ነው በፕሪሚየር ሊጉ እየተፎካከረ የሚገኘው። ቀጣይ ጨዋታዎች ለመቀለ ሰባ እንደርታ ወሳኝ ይሆናሉ። በተመሳሳይ ድሬዳዋ ከተማ 14ኛ ደረጃ ከወራጅ ቀጠና 1 ደረጃ ከፍ ብሎ ቢገኝም ከመቀለ ሰባ እንደርታ ጋር በነጥብ እኩል ስለሆነ ቀጣይ ጨዋታዎች የሚጠበቁ ይሆናሉ። ኢትዮ ኤሌክትሪክም ላለመውረድ በሚደረገው ትግል ውስጥ አለ። 32 ነጥቦችን ይዞ 13ኛ ደረጃ ላይ ነው የሚገኘውና ከድሬዳዋና ከመቀለ ሰባ እንደርታ የ2 ነጥብ ልዩነት ማለት ነው። ቀጣይ ጨዋታዎች የሚጠበቁ ይሆናል። ዛሬ የሚደረጉ ጨዋታዎች እነዚህን ይመስላሉ። የ2025 የዳይመንድ ሊግ ውድድር የሶስተኛ ከተማ ፍልሚያዎች ዛሬ በኳታር ዶሃ ይደረጋሉ። በ3000 ሜትር መሰናክል ሲምቦ አለማየሁ ቀዳሚ ተገማች ሆና ትፋለማለች። ዛሬ በጥሩ ሰዓት ነው ያላት። ሌላኛዋ ደግሞ ሎሜ ሙለታም እንደዚሁ ከኢትዮጵያ የምትካፈል አትሌት ነች። የቶኪዮ ኦሎምፒክ አሸናፊዋና የፓሪስ ኦሎምፒክ የብር ሜዳሊያ ባለድሏ ኡጋንዳዊቷ ፔሩዝ ቼሙታይም ተጠብቃለች። በዛሬው ውድድር ላይ የፓሪስ ኦሎምፒክና የዓለም ሻምፒዮና አሸናፊዋ ባህሪናዊቷ ያቪ ዊንፍሬድም ለአሸናፊነት ግምት ያገኘች ተፋላሚ ነች ወይም ሯጭ አትሌት ነች። የወንዶች 5000 ሜትር እንደዚሁ ይደረጋል። ወንድም ኩማ ግርማ ይጠበቃል። በሪዮ አርጋዊን ሻንጋይ ላይ ተከትሎ ሁለተኛ የወጣ አትሌት ነው። ይሁኔ ጌትነት ዋለ፣ ሳሙኤል ተፈራና አዳሃና ካሳይ ይሳተፋሉ። ከቀጣይ የሚጠበቁ ውድድሮችም እንደዚሁ በዳይመንድ ሊግ ይደረጋሉ።